አጭበርባሪ ሰው ነው አሉና ማለት ነው። እዛኛ ደግሞ ወጣን ስንፈልግ አልነበርክም ቦታው። ግን ያለፈው አልፏል። ደህና ነህ አለ እንደ በፊቱ ስራ እንደኔ እንደዚህ ማለት ግን እኮ ሰርቆ የላት ነው ከስተሃል ታሻለች ብሎ ኮራ ብሎ ያወራል። እስቲ መልሱልኝ፣ ይሄ ሰውዬ ልጅቷን ማግኘቱ እንደ ስኬት ነው የሚታየው? ኢዝ ኢት ሪሊ አ ዊን? መልሱለት። መሬት ላይ ጅሙ ስንት ሸለቆ የት እንደሚገኝ ታውቃላችሁ? ምርኩዜ ክፍል 1 በስተመጨረሻ አይኔ ጠፍቶ የማንም መቀለጃ ሆንኩኝ። አባዬ ብር ፈልጋለሁ፣ ከጓደኞቼ ጋር መዝናናት ፈልጌ ነው። የኔ ልጅ ገንዘብ እኮ የለም። አባዬ ምንም አያገባኝም፣ ከጓደኞቼ አንሼ መታየት አልፈልግም። ካልሆነ ሁሉን ነገር ጥይብን ብዬ ነው የምጠፋው። ሰላም የነባሪ አክት ቤተሰብ ተከታታዮቻችን እንደምን ከርማችኋል? እንደምን ቆይታችኋል? እኛ አለን በጤና እያለን እንግዲህ ዛሬ ደግሞ በሌላ አዲስ ቪዲዮዎች ተመልሰናል። ዛሬ ምንድነው የተዘጋጀው ምንድነው አዲስ ነገር ያለው የሚለውን ነገር ወደ እናንተ እናስቃኛችኋለን። አዘና የሚያረጉ የሚያዝናኑ ቪዲዮዎችን ሶሻል ሚዲያ ላይ የተጋሩትን ያዝ ቀጨም እያደረግን ወደ እናንተ ይዘን ለቀቅ ልናደርገው መተናል። እንግዲህ እናንተ ምን ትላላችሁ የሚለውን ኮሜንት ስራ አሳውቁን። እኛ እንግዲህ ዛሬ ደስ የሚሉ ቪዲዮዎችን ወደ እናንተ ይዘንላችሁ ቀርበናል። ምንድነው የሚለውን ነገር አብራችሁ ሳታሳልፉ ከቻናላችን ጋር አብራችን ተከታተሉ። እባካችሁ ቻናላችን እንዲታይ ሼር አድርጉላችሁ ለሰዎች። የምታዩ ሰዎች ደግሞ ሰብስክራይብ ያላረጋችሁ አላችሁ፣ እያያችሁ ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ አላችሁ፣ ሰብስክራይብ ያላረጋችሁ ቤተሰብ ሁኑ። እንግዲህ ሁልጊዜ እንድመጣ ሁልጊዜ ከእናንተ ጋር እንድቆይ ሰብስክራይብ ያላረጋችሁ ደግፍ አድርጉኝ። እንግዲህ ዛሬ ቪዲዮአችን ምንድነው የሚለውን ወደ እናንተ ጋር እናቀርባለን። አንድ የሚያስቁኝ ልጆች አሉና የነሱን ቪዲዮ እስቲ በጣም ፈን ነው የሚሰሩት ስራ ያስቁኛል። እስቲ እንጋበዝ። አረብ ሀገር የምትኖር ሴት ነች። አዲስ አበባ ፕሮሰስ ለማስጨረስ ስመላለስ እንዲሁም የሆነ ቀን መናኸሪያ ውስጥ አግኝተኝ የት ነሽ ስትለኝ ቡታጀራ አላልኩም። ከዛ እዛ መኪና ውስጥ ግቢ ብለኸኝ የትራንስፖርት አልተቀበልከኝም። ግን እኮ መኪና ውስጥ ስገባ ረዳትና ሹፌር ነበሩ። ከዛ ሂሳብ አምጫሉኝ አለዛ ጋር ከፍያለሁ ስላቸው ማን የተቀበለሽ እንዴ? ምን አይነት አጭበርባሪ ሰው ነው አሉና ማለት ነው። እዛኛ ደግሞ ወጣን ስንፈልግ አልነበርክም ቦታው ላይ። ግን ያለፈው አልፏል። ደህና ነህ አለ እንደ በፊቱ ስራ እንደኔ እንደዚህ ማለት ግን እኮ ሰርቆ የላት ነው ከስተሃል እና ስራ አሪፍ ነው። እንትን ነው እኮ አውቶቡስ ተራ ላይ ማለት ነው። ተበልታለች ስልኳን እንትን ብር ተበልታለች እና ገቢ ብሏት ነገር ተበልታለች እና ሰላም እያለችው ነው። ደህና ነህ የበለ ስራ አሪፍ ነው ተራ ይመች። እሺ ወደ ቀጣይ ቪዲዮዎቻችን እንሂድ። ደግሞ አንድ ቀጣይ ቪዲዮ አለ። እስቲ ወደሱ እንሂድ። ሴት መለመን ለምን እንደማይሰራ እንዴት እንደተማርኩ ልንገራችሁ። ይሄ ነገር ትዝ ያለኝ የሆነ አንድ ፊልም እያየሁ ነው። መጀመሪያ ግን እኔ በሰው ታሪክ የተማርኩትን ነገር ልንገራችሁ። ከፊልሙ በፊት አንድ ውጭ ይኖር የነበረ ጓደኛ ከ3-4 ዓመት በፊት የሆነ ነገር ነገረኝ። በሚነግረኝ ጊዜ ከሴት ጓደኛው ጋር አብረዋል ነበር። ካቆሙ የተወሰነ ወራት ይሆናቸዋል። የወዳት የነበረ ቢሆንም በጣም የበለጠ የምትወደው ግን እሷ ናት። ከሚባለው በላይ ነው የምትንከባከበው። ግንኙነታቸው ከቆመበት ዋና ምክንያት አንዱ እሷ መጋባት መፈለጓ ነው። እሱ ለዛ ነገር ዝግጁ አይደለሁም ነው ይላት የነበር። እሷ ደግሞ ለሴት ክሪቲካል የሚባል እድሜ ላይ ነው የምትገኝ። ብቻ በዚህና በሌላ ምክንያቶች ግንኙነቱ ከቆመ በኋላ በጣም እንደምትደውልለት ይነግረኛል። እና እሱ በዛ ሰዓት ጭራሽ ፍላጎቱ አልቋል። የለውም ፍላጎት የለውም። በጭራሽ አልፋታ እንዳለችው በሱ ምክንያት በጣም እንደምታለቅስ ነው ይነግረኝ የነበረው። አሁን ላይ እሱ ጋር የፍቅር ስሜቱ ብዙም የለም፣ ጠፍቷል። በዛ ሰዓት እንደውም ስልኳን ብሎክ ያደርገዋል። ሌላ ስልክ ትደውላለች ምናምን፣ ግን ደግሞ እሷ የሚፈልጋት ሌላ ሰው አለ። ሁሌም ያስጨነቃት እየጨቀጨቀ እስካሁን እድል አልሰጠችው። ያን ያህል ፍላጎት ስለሌላት ማለት ነው። የሚለምናት ልጅ ሲመስለኝ ባል መሆን የሚችል አይነት ልጅ ነው። ስለዚህ ጓደኛዬ እንደነገረኝ ከሆነ እኔ ጋር እንደማንሆን ስለነገርኳትና ደግሞ ቶሎ ማግባትም ስለምትፈልግ ያኛውን ልጅ እሺ ልትለው ታስባለች አለኝ። አሁን እኔ ራሴን ያሰብኩት እሺ በሚባለው ልጅ ቦታ ሆኜ ነው። ምናልባት 1 ዓመት 2 ዓመት ሊሆን ይችላል የተለማመጣት። ከዛ ግን እሺ ተባለ። እሺ ልጅ አገኛት ነው የሚባለው። እሱ በምን ምክንያት እሺ እንደተባለና ሌላ ወንድ እምቢ ስላላት ብቻ መመረጡን አያውቅም። ስለዚህ የሆነ ቁጭ ብለው ስለ ፍቅር ታሪካቸው ሲያወሩ ለሰው ደስ እንደሚል የፍቅር ታሪክ በጣም ብዙ ከለመንኳት በኋላ እሺ አለች ብሎ ኮራ ብሎ ያወራል። እስቲ መልሱልኝ፣ ይሄ ሰውዬ ልጅቷን ማግኘቱ እንደ ስኬት ነው የሚታየው? ኢዝ ኢት ሪሊ አ ዊን? መልሱለት።
እውነቱን እኮ ነው። ያ ሲለምናት እሷ ሌላ ሰው ጋር ነበር ልቧ። ከዛ እየጠየቀ ነው አለችው። እሺ ብላ ተቀበለችው። አንተ በዛ ቦታ ላይ ብትሆን ምንድነው መልስክ ነው? ምንድነው ልትላት የምትችለው? ማለት ለምኛት አስለምኛኝ ምናምን ያገኘኋት ነው የምትለው። እሷ እውነታው እኮ እሱ አይደለም። እውነታው ያኛው ልጅ እምቢ አላገባሽም ስላላት ነው አሁን ወደ አንተ የመጣችው። እንቀጥል። ልቧንስ ያገኘዋል። የፈለገ ቢለፋ እሷን ደስተኛ ማድረግ ይከብዳል፣ አይችልም። በምን አይነት ልጅ ከእሷ ጋር መሆን እንደቻለ እድሜ ልኩን ላያቅ ይችላል። ገግሞ በመለመሉ ምክንያት ያገኘው ልቧ ሌላ ሰው ጋር ያለን ሴት ነው። በዚህ ምክንያት እሷን ማስደሰት እጅግ ከባድ ነው። ወንድየው ሁሌም አለመፈለግ የሚባለው ስሜት እየተሰማው ነው የሚኖረው። ዋናው ተጫዋች ስለተጎዳ ነው ከቤንች ተነስቶ ሜዳ ይገባው እና ከጓደኛዬ ጋር እያወራ ይሄኔ እኮ እኛም ሳናውቀው ከእንደዚህ አይነት ሰው ጋር ልንጋባ እንችላለን ተባባል። ብቸኛ ይሄ ነገር እንዳያጋጠመን ማድረግ የምንችልበት መንገድ ሴትን ከአንድ ወይም ከሁለት ጊዜ በላይ ባለመጠየቅ ነው። ምክንያቱም እሺ ብትለንም ለእኛው ውጦዙ እውነቱን ነው። እዚህ ጋር አሁን ይሄ የፊልም ሪኮሜንዴሽን ሊሆን ይችላል፣ ግን ሀሳቡ ስለተመቸኝ ነው ያመጣሁትኝና አንዴ ሁለቴ ከለመናችሁ በኋላ በቂ ነው። አሁን ለምናችሁ ግግም ብላችሁ አሁን ቆንጆ ሴት ምናምን ብላችሁ ግግም ብላችሁ እናንተ ጋር ከመጣች 1 ዓመት 2 ዓመት ለምናችሁ እናንተ ጋር ከመጣች ወዳ አይደለም። እውነቱን ልንገር አማራጭ አታ ነው፣ ወዳ አይደለም። ስለዚህ ይህን ነገር አስቡበት ብሎናል፣ እናስብበታለን። ሪኮሜንዴሽን ያደረገንን ፊልም አለ እዩት ብሏል፣ እናየዋለን። ወደ ቀጣይ ቪዲዮ አንድ ቪዲዮ አለ፣ እሱን እንመለከተው። ምንድነው ፓርት 1 ብለውናል። የኔ አበባ ምርኩዜ ክፍል 1 በስተመጨረሻ አይኔ ጠፍቶ የማንም መቀለጃ ሆንኩኝ። ወይ የኔ አባት ደግሞ ከማን ጎረምሳ ጋር ነው አየናት ብሎ የሚነግሩኝ? ግንብ ዘላ እየወጣሽ ነው ልጅቷ። ምነው ልጄ ዝም አልሽ? አይ የኔ አባት የክላስ ልጆች ጋር እያዩኝ ነው። የኔ አበባን አታውቋትም? አብሯት የሚማሩ ልጆች ጋር ነው ያያችኋት። የኔ ልጅ እንዲህ አታደርግም ብዬ ነው የመለስኩላችሁ። ደግ አደረጋችሁ። አይ ይሄ ስኳር በመጨረሻ የኔን አጥፍቶ የማንም መቀለጃ ያደረገኝ እንጂ ብርሃኔ አይም ብለው እኮ ነው እየመጡ አንቺን የሚያሙልኝ። ፊትሽ ገርጥቷል። ደህና ነሽ? ለአባቴ እኮ ስለኔና ስላንተ ነገሩት። የምር ጨንቆኛል። አባቴን እኮ አሸሁት። እሱን ተይውና ይልቅ ያችን ነገር ዛሬ ክላስ ዘግተሽ አንደግማትም? ዛሬ ፈተና አለኝ፣ ክላስ ልገባ ነው። በቃቸው። እሺ በቃቸው። ወንድ ልጅ አቆየሽኝ እኮ እኔ ልጅ ምንም ነው ማለት ነው። ብቻ ራስሽን ጠብቂ። ለአባት ስትይ ነግሬሻለሁ። በቃ እንሂድ። ኧረ ገሉ እያዞረኝ ነው። ታይፎይድ ተነስቷል መሰል። አይዞሽ አይዞሽ። ምንድን የተቀባሽ ሽቶ አታደርጊውም? የኔ ልጅ በአንቺ ብዙ ተገፍቻለሁ፣ ብዙ ተብያለሁ። ያለ እናት ብዙ ተንከራትቼብሻለሁ። አደራ ራስሽን ጠብቂ፣ አንገቴን እንዳታስደፊ። የሰውን አሉባልታ ትተሽ በርትተሽ ደረጃ ድረሽልኝ። ሁሉም በጊዜው ውብ ይሆናል፣ በጊዜው ይደርሳል። እሺ ምርኩዚ? አይ አይሆንም። ታይፎይድ አሞኝ ነበር እና የዛ ነው የሚሆነው። ለማንኛውም ቼክ አድርጊ። እንደዚህ ነው የምለው፣ ምንም ልል አልችልም። አሪፍ ስቶሪ። ክፍል 2ን በሌላ በቪዲዮ ፈልገን እግር በእግር ፈልገን እናመጣዋለን። አሪፍ ነው። አደራዋን ትበላለች አትበላም፣ አርግዛለች አላረገዘችም። እንግዲህ እንደባለፈው ቤት ዘግተን የምንጫወት መቼ ነው ካላት ግንኙነት አድርጓል። ግንኙነት ካረጉ ደግሞ ይፈጠራል ነው እያለን ያለው። በጣም አሪፍ ዜዶ ማርሻል። ደሷ እንሂድን እንግዲህ ሰሞኑን ትፍታ እያለች ነው እና አንድ ሚም ተሰርቶባታል። ምንድን ነው የሚለው እሱ ሲዲ ነቀሰ። ፎቶውን አስቀምጣላች። እንቀጥል ቪዲዮ። መሬት ላይ ረጅሙ ስንት ሸለቆ የት እንደሚገኝ ታውቃላችሁ?
አንደኛ አይሲዱ ታገኘሽ አባቴ። ወደ ቀጣይ አንድ ቪዲዮ ይቀረናል። እሱም ቪዲዮ እኔና አባዬ ብር ፈልጋለሁ ከጓደኞቼ ጋር መዝናናት ፈልጌ ነው። የኔ ልጅ ገንዘብ እኮ የለንም። አባዬ ምንም አያገባኝም። ከጓደኞቼ አንሼ መታየት አልፈልግም። ካልሆነ ሁሉን ነገር ጥዬብን ብዬ ነው የምጠፋው። እሺ የኔ ልጅ ይሄው የኔ ልጅ የቀን ሰራተኛ ፈልገ ነው? አይ አልፈለኩም። እሺ መኪናህን ላጽዳልህ? እሺ የኔ ልጅ ሴት ልጅ አለችኝ። እሷን ለማሳደግና ከሰው እኩል ለማድረግ የማልሰራው ስራ የለም። ባለቤቱትስ? ቆየች ካረፈች። ያደራ ልጄ ናት። ዛሬ ከአባዬ ገንዘብ ተቀብዬ ነው የመጣሁት። ፈታ ነው የምንለው። እሺ ይመቸኛል። አባቴ ጋሼ አቦ ፈጣሪ ያውቃል። አባቴ በርታ ይበሉ፣ ሁሉም ያልፋል። አባዬ ይቅርታ አድርጊልኝ አንቺን ካሳፈርኩሽ። እኔ አንቺን ደስተኛ አድርጎ ለማኖር ነው። አባዬ ነው ስትል በዚህ ልክ ዝቀም አባ። አዎ ከማንም እንድታንሽ አልፈልግም። ማንስስ አባዬ አንተ ማገዝ ካልቻልኩ ምን ልጆ እወድሻለሁ ልጄ። እኔ መች ጉዴ ነው። አንተ ይበቃ። አሁን የኔ ተራ ነው። አባት ቢኒ ስራ ታገኝልኛለህ? በሚገባ ሴንሲቲቭ ፓርት ነው አይደል? እንዲህ አይነት ልጆች ትኖራላችሁ እና በዚህ አጋጣሚ ከምታረጉ ጓደኞች ምናምን ከምታዩ ወደ ስራ ገቡ። ስራ ለመስራት ቤተሰብ ለመደገፍ ምናምን እንትን በሉ። እንግዲህ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በጣም እየሳቅን እየተጫወትን ቁም ነገር እያዘልን ያየነው ቪዲዮ ይሄን ይመስል ነበር። ለማንም የሚላክ ቪዲዮ ሼር የሚደረግ ቪዲዮ ነውና ፈታ እንዳላችሁ እንደተደሰታችሁ በእርግጠኝነት ባለሙሉ ተስፋ ነኝ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቻናላችንን ሁሌም እንደምለው ሰብስክራይብ አድርጉ። አሁን ሁሌ በየቪዲዮ የምለው ያው ሰብስክራይብ እያደረጋችሁ ስላልሆነ ነው። እንደገና ደግሞ ቪዲዮ ትንሽ ዝቅ እያለ ስለሆነ ለሌላ ሰዎች ደግሞ እያጋራችሁልኝ ሰብስክራይብ አድርጉ እልኝ ያላችሁ ሰብስክራይብ እንድታደርጉልኝ ፈልጋለሁ። እንግዲህ በዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ በሌላ ቪዲዮ እስክንገናኝ ድረስ ሁልጊዜ እንደምንላችሁ ሰላም ቸር ቆዩልኝ። እናመሰግናለን።